ዘመድ የሚቀጥል ሰው ክፉ አይነት አሟሟት አይሞት። ይወጣዋት ድንገት ካላዳመጣችሁ ማናቸው ሰዒድ ኢብኑ አልሙሰይብ من افضل التابعين አሉ። ዘመናቸው ላይ አንድ ቤቱ ተደረመሰ። ሰው መጥቶ እሳቸው ጋር እገሌ እኮ ሞተ አሏቸው። ምን ሆኖ ሲሉ ቤት ተደረመሰበት አሉ። ምን ተደረመሰ? በቃ ሲደረመስ ማለት ሞቷል ብሎ ነው ሳይነገራቸው። ገርሟቸው እገሌ አሉ። አይ እንዲህ አይሞትም አሉ። እንዲህ አይነት አሟሟት አይሞትም ይወጣሉ። ሄደው ድንጋዩን ሲያነሱት አንድ አጥንታቸው ሳይሰበር ወጣሉ። የተገረሙት ለሰውየው ሳይሆን ሰዒድ ኢብኑ አልሙሰይብ እንዴት እንደዛ አሉ? እንዴት ነው ሲሏቸው ይሄ ሰው ዘመድ የሚቀጥል ሰው ነው አሉ። ዘመድ የሚቀጥል ሰው እንዲህ አይነት አሟሟት አላህ ይገለውም አሉ። አላህ صلي على الحبيب ለወላጅ ለአባትና ዱዓ መተዋሉ ሐያትን በመከራ ይሞላዋል አሉ። ዘመድ ስትቆርጥ አላህ ከረህመቱ ይቆርጣል። ለዚህ ነው መከራ የምታየው ኡመቱ ላይ። ረመዳን ላይ አንድ መመለስ ያለብን ያው እዚህ መጅማዕ ውስጥም ዘመድ የቆረጣችሁ ካላችሁ ለአላህ ብላችሁ ታረቁ። ለአላህ ብላችሁ አፈውና ሊላህ በሉ። አፈውና ሊላህ ለአላህ ብለን አውፍ ብለናል ብላችሁ ካሁን ከዱዓ በኋላ ሄዳችሁ አውፍ ተባባሉ። ይሄው ለተራዊህ ከሰገድከው አንድ ዘመድ የቀጠልከበት እኮ አላህ ዘንድ እሱ ሊበልጥ ይችላል። ዋጅብ ነው እሱ። ይሄ እኮ ሱና ነው። ተራዊህ ስላልሰገድክ እኮ አኺራ ትጠየቀው። ዘመድ ከቆረጥክ ግን አላህ ይጠይቃል። አያ ለዚህ እኮ ነው ጃሂል ወንጀል ውስጥ የሚወድቀው በዚህ አይደል? በአቅሉ ነው የሚገዛው አላህን በሸሪዓ ሳይሆን። አላህ እኮ ነው ያዘዘ فهل عسيتم إن توليتم أن تفسدوا في الأرض وتقطعوا أرحامكم أولئك الذين لعنهم الله كويلا. الله يطبقان ዘመድ ከመቆረጥ አላህ ይጠብቃል። አንዳንዱ ሀብት ስላገኘ ዘመድ ይቆራል። ይሄ ገንዘብ የሰጠህ አላህ ትተኸው ከከፈነህ ጋር ከጥጥጋ ነው ቀብር የምትገባው። አትርሳት እሷን ቀን። አላህ ከሆነ የሰጠህን ገንዘብ እንዲያውም ለዘመድ እኮ ቸር መሆን ነበረብህ እኮ። ለሁሉ ምን ላግዛችሁ ማለት እኮ ነበረብህ። አላህ የሚወደው ይሄን እኮ። አላህ ይወፍቀን። ነብያችን ደሃ ይወዱ ነበር። ደሃ ምን ወደ አላህ ያርጋን። ረመዳናችንን መቅቡል አላህ ያርገው። የተጨነቀ ሁሉ አላህ ይፈርጀው። የታመሙትን አላህ ያሽርልን። ሐበሻም የአማን አገር የሪዝቅ አገር